ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? የአፍሪካ ዋንጫ ከረጅም ጉዞ በኋላ ለዋንጫ ያለፉትን ሁለት ክለቦች ለይቷል። ከትላንቱ ጨዋታ በኋላ ብዙ አስተያየቶች እየተሰጡ ይገኛሉ። ከዚህ መካከል አንዱ የያሲምቦኖ አስተያየት ነው። ፈጣሪ ሀገሬን እንዳሳልፍ ረድቶኛል የሚለው ያሲምቦኖ ነው። ሞሮኮ ከ22 ዓመታት በኋላ ለአፍሪካ ዋንጫ ፍጻሜ እንድታልፍ እየረዳው ያሲምቦኖ የመለያ ምት ከባድ ነው ሲል አስተያየቱን ሰጥቷል። ፈጣሪ ረድቶኛል ያለው ያሲምቦኖ ሀገሬን ለዚህ ድል እንዳበቃ ፈጣሪ ስኬቱን ደግሞ ሰጥቶኛል ሲል አስተያየቱን ሰጥቷል። ከጨዋታው በኋላም የሀገሬና የህዝቡ የደስታ ምንጭ መሆኔን በቃላት ልገልጸው አልችልም የሚለው ያሲምቦኖ የጨዋታ ኮከብ በመባል መሸለሙ ይታወቃል። የቡድን አጋሩ ሮማን ሳይንስ በበኩሉም መለያ ምት ስንደርስ ያሲምቦኖ አሸናፊ እንደሚያደርገን ሁላችንም እርግጠኞች ነበርን ሲል አስተያየቱን ሰጥቷል። በመርሲሳይዱ ክለብ ሊቨርፑል ደማቅ ታሪክ የጻፈው ሰይዶ ማኔ እና ሙሐመድ ሳላህ በትላንትናው ዕለት መገናኘታቸው ይታወሳል። ሴኔጋል በኮከቧ ሰይዶ ማኔ ጎል አሸንፋ ለፍጻሜ ስታልፍ የፈሮኖቹ አምበል ለፍጻሜ መልካም እድል እመኝልሃለሁ ሲል ከጨዋታው በኋላ መልእክቱን አስተላልፏል። ሰይዶ ማኔ በበኩሉም ለሳላ ያለውን አድናቆት ሲገልጽ ሞሳላ ከዓለማችን ምርጥ ተጫዋቾች መካከል አንዱ ነው ሲል ሀሳቡን ሰጥቷል። ማኔ አያይዞም በቀጣይ ውድድር ቆይታቸው መልካም ውጤት እንደሚገጥማቸው ምኞቴ ነው በማለት አስተያየቱን ሰጥቷል። የሴኔጋል ብሔራዊ ቡድን ኮከብ ሰይዶ ማኔ ከዘንድሮ የአፍሪካ ዋንጫ ፍጻሜ የመጨረሻ እንደሆነ አስታውቋል። ሀገሩን ለአፍሪካ ዋንጫ ፍጻሜ ያበቃች ጎል በግብጽ ላይ ያስቆጠረው ሰይዶ ማኔ ይህ የመጨረሻ የአፍሪካ ዋንጫ ነው ሲል ተናግሯል። የመጨረሻ የአፍሪካ ዋንጫ ፍጻሜ ስለመጫወት በጣም ደስተኛ ነኝ ያለው ሰይዶ ማኔ በጨዋታው እንደምደሰትና ለሀገር የዋንጫውን ለማምጣት እሞክራለሁ ሲል ተናገረ። አሰልጣኝ ፓፔቲያው ማኔን ሴኔጋል ትፈልገዋለች ያሉ ሲሆን ከእሱ ጋር ተጨማሪ ዓመታት እንደሚኖረን እናምናለን ሲል አስተያየቱን ሰጥቷል። ናይጄሪያ ትላንት በሞሮኮ በመለያ ምት ከተሸነፈችበት ጨዋታ በኋላ የናይጄሪያው አጥቂ አኮር አዳምስ በዳኝነቱ አለመደሰቱን ገልጿል። ተጫዋቹ ሜዳውን ለቆ ሲወጣ ጋዜጠኞች ዳኛውን ሄደው እንዲያነጋግሩት ነግሯቸዋል። ተጫዋቹ ለአስተያየት ሲጠየቅ ሄዳችሁ ዳኛውን ቃለ መጠይቅ አድርጉለት ሲል ለጋዜጠኞች ምላሹን ሰጥቷል። ተጫዋቹ የመለያ ምት ከመመታቱ በፊት ሜዳውን ለቆ ሲወጣ ተስተውሏል። የግብጽ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ቡድናቸው ለፍጻሜ ማለፍ ሳይችል መቅረቱ ስሜታዊ እንዳደረጋቸው ተመልክተናል። አሰልጣኝ ሆሳም ሐሰን የአፍሪካ አንበሶቹ እኛ ግብፃውያን ነን ሲሉ እኛ ፈርዖን ባለ 7 ጊዜ የአፍሪካ ኮከብ ነን የሚል አስተያየታቸውን ሰጥተዋል። ግብጽ መርታት የቻለችው የሴኔጋል ብሔራዊ ቡድን የቴራንጋ አንበሶቹ በመባል እንደሚጠሩ ይታወቃል። ግብጽ የአፍሪካና የአረቡ ዓለም እናት ነች የሚለው አሰልጣኙ በታሪክ እኛ ያሳካነውን ያሳካ የለም፣ ሁሉም በእኛ ስኬት ይቀናል ሲሉ አስተያየታቸውን ሰጥተዋል። አሰልጣኝ ሆሳም ሐሰን ግብጽ ለአፍሪካ ዋንጫው ፍጻሜ እንዳታልፍ የሚፈልጉ ሰዎች እንዳሉም በጋዜጣዊ መግለጫቸው አስታውሰዋል። የካሜሮን እግር ኳስ ፌዴሬሽን ፕሬዝዳንት ሳሙኤል ኤቶም ካሜሮን ከሞሮኮ ባደረገችው ጨዋታ ወቅት ባሳየው ባህሪ ምክንያት ቅጣት ተጥሎበታል። ሳሙኤል ኤቶም በዕለቱ በጨዋታው ዳኝነት ተበሳጭቶ የካፍ ፕሬዝዳንት ፓትሪስ ማሴፔ እና ሌሎች የፊፋ ከፍተኛ ኃላፊዎች ፊት ቁጣውን ሲገልጽ ነበር። የካፍ ፕሬዝዳንት ፓትሪስ ሚሶፔ ሳሙኤል ኤቶን ይዘው እንዲረጋጋ ጥረት ሲያደርጉም ተስተውሏል። ይህንንም ተከትሎ የካፍ ዲሲፕሊን ኮሚቴ ሳሙኤል ኤቶ ላሳየው ባህሪ 4 ጨዋታ እገዳና $20,000 ቅጣት ተጥሎበታል። የአርሰናል የመሃል ሜዳ ተከላካይ ዊሊያም ሳሊባ የቡድን አጋሩ ገብርኤል ጋር ያላቸውን ጥምረት ምርጡ ጥምረት ሲል ገልጾታል። ለእኔ የሁለታችን ጥምረት የዓለማችን ምርጡ ጥምረት ነው ያለው ዊሊያም ሳሊባ ይህንን ምርጥ ጥምረት ግን ዋንጫ በመብላት ማስመስከር አለብን ሲል ተናግሯል። ዊሊያም ሳሊባ
ቡድኑ ሁሉንም ዋንጫዎች እንዲያሸንፍ በሜዳ ላይ ያላቸውን ሁሉ እንደሚሰጡ አያይዞም ተናግረዋል። ያለምንም ዋንጫ የውድድር ዓመት መጨረስ ደክሞናል። በዚህ ዓመት አራት ዋንጫ እየተፎካከርን እንገኛለን። እሱንም ማሸነፍ እንፈልጋለን ሲል ዊሊያም ሳሊባ ተናግረዋል። ጀርመናዊ የቀድሞ ተጫዋች ቶኒ ክሮስ ባርሴሎና በዚህ ዓመት ሻምፒዮንስ ሊግ ማሸነፍ እንደማይችል ተናገረ። ባርሴሎና በአውሮፓ ማራኪ እግር ኳስ የሚጫወት ቡድን ነው ያለው ቶኒ ክሮስ፣ ነገር ግን በዚሁ ልክ በርካታ አደጋዎችንም ይፈጥራሉ ብሏል። አክለውም ላሚን ያማል፣ ፔድሪ እና ራፊኒያ ጥሩ ጨዋታ ካላሳለፉ በትንሽ ቡድን ተሸንፎ ከአውሮፓ ሻምፒዮንስ ሊግ ሊሰናበት ይችላል ሲል ተናገረ። ባለፈው ዓመት በሰጠው አስተያየት እጸናለሁ የሚለው ቶኒ ክሮስ ባርሴሎና በዚህ ዓመትም ሻምፒዮንስ ሊግን አያሸንፍም ሲል አስተያየት ሰጥቷል። የማንቸስተር ሲቲው ተጫዋች ፊል ፎደን የፕሪሚየር ሊጉ ዋንጫ ፉክክር ወሳኝ ምዕራፍ ላይ ደርሷል ሲል ተናገረ። ወሳኙ ምዕራፍ ላይ ገብተናል የሚለው ፊል ፎደን የበለጠ ትኩረት እያደረግን ያለነው አርሰናል ላይ ሳይሆን ራሳችን ላይ ነው ሲል አስተያየት ብሎም ያለንን ሁሉንም ጨዋታዎች ማሸነፍ አለብን፣ ነጥቦችን የምንጥልበት ጊዜ ላይ አይደለንም ሲል አሳስቧል። የሰሜን ለንደኑ ክለብ ቶትናም የፊት መስመር ሪቻርልሰን የሃምስትሪንግ ጉዳት እንዳጋጠመው ተነገረ። ይህንንም ተከትሎ ሪቻርልሰን እስከ 7 ሳምንታት ከሜዳ እንደሚርቅ አሰልጣኝ ቶማስ ፍራንክ አስታውቀዋል። ተጫዋቹ ቶትናም ካስቶን ቪላ በነበረው የኤፍኤ ካፕ ጨዋታ ጉዳት አጋጥሞት ተቀይሮ መውጣቱ አይዘነጋም። ተጫዋቹ በዚህ ጉዳት ምክንያት ለሳምንታት ከሜዳ እንደሚርቅ አሰልጣኝ ቶማስ ፍራንክ ተናግረዋል። የምዕራብ ለንደኑ ክለብ ቼልሲ ቡድን ስብስብ ውስጥ የቫይረስ ወረርሽኝ መከሰቱ ተነገረ። ክለቡ ወረርሽኙን ለመግታት ጥረት እያደረገ ሲሆን አሰልጣኝ ሊያም ሮሰኔሪ በዛሬው ዕለት ከተጫዋቾቹ ጋር ውይይት አድርገዋል። የፊት መስመር ተጫዋቹ ሊያም ዴላፕ እና ጄሚ ጊተንስ በህመም ምክንያት ከትላንቱ የአርሰናል ጨዋታ ውጪ መሆናቸው ይታወቃል። በተጨማሪም ሁለቱ ተጫዋች ከልምምድ ማዕከል ውስጥ ተገለው ቤታቸው የሚገኙ ሲሆን ለብሬንትፎርድ ጨዋታ እንደማይደርሱ አሰልጣኙ ተናግረዋል። በተጨማሪም የቡድኑ አባላት በተመሳሳይ ወረርሽኝ ተጠቅተው በዛሬው ዕለት ወደ ራሳቸው እንዳልመጡ ተናግረዋል። የክለቡ ሐኪሞች የቫይረስ ወረርሽኙን ለመቆጣጠር የቻሉትን እያደረጉ መሆኑን አሰልጣኝ ሊያም ሮሰኔር ተገልጸዋል። ዛሬ ከተጫዋቾቹ ጋር ስለነበራቸው ስብሰባ ያነሱት አሰልጣኙ ዛሬ ስለ እጅ መታጠብና ለመቆጣጠር የሚረዱ መሰረታዊ ነገሮችን ተናግረናል ሲሉ ተናገሩ። ቡድናቸው ተደራራቢ ጨዋታ ያሉበት እንደሆነ የተናገረው ሁሉም ተጫዋቾች ጤናማና ብቁ መሆን እንዳለባቸው አሰልጣኙ ጠቁመዋል። በተያያዘ ዜና የሰማያዊዎቹ ወሳኝ ተጫዋች ኮል ፓልመር እና ሬስ ጄምስ ልምምድ መስራት እንደጀመሩ አሰልጣኙ አያይዘው ተናግረዋል። ሁለቱ ተጫዋቾች በሳምንቱ መጨረሻ ለብሬንትፎርድ ጨዋታ ወደ ሜዳ ይመለሳሉ ተብሎ እንደሚጠበቅ አሰልጣኙ አስታውሷል። በሌላ በኩል ሮሚዮ ላቪያ ከቡድኑ ስብስብ ውጪ በግሉ ልምምድ መጀመሩን አሰልጣኙ አረጋግጧል። ሮሚዮ ላቪያ የማገገም ሂደት በጥሩ ሁኔታ እየሄደ ነው ያሉት አሰልጣኙ አናስቸኩለውም፣ ጥሩ ሁኔታ ላይ ሲሆን ይመለሳል ሲሉ አስተያየታቸውን ተናግረዋል። የቀድሞ የቀይ ሰይጣኖቹ ተጫዋች ጋሪ ኔቨል የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን ቋሚ ስለማድረግ እንዳያሰቡ አሳስበዋል። ማይክል ካሪክ እያንዳንዱ ጨዋታ ቢያሸንፍም እንኳን የቡድኑ ቋሚ አሰልጣኝ መሆን እንደሌለበት ጋሪ ኔቨል ጠይቋል። ካሪክ ጥሩ እንደሚሰራ ተስፋ አለኝ ያለው ጋሪ ኔቨል በአመቱ መጨረሻ ቡድኑ ወደ ቻምፒዮንስ ሊግ ከተመለሰ ልንደሰትና ቋሚ ይሆን ልንል እንችላለን ብሏል። ነገር ግን ክለቡ ካሪክን ቋሚ ስለማድረግ ማሰብ የለበትም፣ ይሄ ለእሱ ለራሱም ለክለቡም ጥሩ ነገር ነው ሲል ጨምሮ ተናግሯል። አክለውም እስከ ውድድር ዓመቱ መጨረሻ እያንዳንዱ ጨዋታ ቢያሸንፍም እንኳን ክለቡ ቋሚ ማድረግ የለበትም ሲል አስተያየቱን ሰጥቷል። በተያያዘ ዜና የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ ከግሌዘር ቤተሰብ ፊት ለፊት ለመገናኘት ቀጠሮ መያዛቸው ተነገረ። ሰር ጂም ራትክሊፍ ከጆኤል እና ከአብርሃም ግሌዘር ጋር በካሪንግተን ልምምድ ማዕከል እንደሚገናኙ ተነገረ። ባለሀብቶቹ ሩበን አሞሪምን ተሰናብተው ማይክል ካሪክን ቡድኑን ከተረከበ በኋላ ስላለው የክለቡ እድገት እንደሚወያዩ ተነግሯል። ግሌዘር ቤተሰቦች በአዲሱ የልምምድ ማዕከል ለመጀመሪያ ጊዜ እንደሚገኙ ተሰጥቷል። በመጨረሻ
በ5 የአውሮፓ ታላላቅ ሊጎች በሁሉም ውድድሮች በርካታ የቆመ ኳስ በማስቆጠር መድፈኞቹ ቀዳሚነቱን ይዘዋል። አርሰናል በዚህ ዓመት በሁሉም ውድድሮች 24 የቆመ ኳሶችን በማስቆጠር መሪ ሲሆን ቶትናም በ17 ይከተላል። ቸልሲና ባየር ሙኒክ 16 በማስቆጠር ቀጣዩን ደረጃ ይይዛል። ውድ የቻናላችን ተከታታዮች ለዕለቱ ያዝናቸው አጫጭር ዜናዎች ይህን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ልታበረታቱ በአክብሮት እንጋብዛለን።